ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ መቀጠሉ ሰምቷል። የአገዛዙ ጦር በአማራ ክልል ሀገራዊ ምርጫውን ለማደናቀፍ በሞከረው የፋኖ ኃይል ላይ እርምጃ ወሰድኩ ሲል ማስታውቋል። አገዛዙ ምርጫው ሰላማዊ ነበር ማለቱን ረስቶም ዛሬ ላይ በምርጫው ዕለት ውጊያ አድርጌ ታጣቂዎችን ገደልኩ ብሏል። በዝርዝር እናየዋለን። ህወሓት ቀጣዩ ጦርነት አውዳሚና ምስራቅ አፍሪካን የሚያካልልና የሚያተራምስ ይሆናል ሲል አስጠነቀቀ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ለዓለም አቀፍ ዲፕሎማቲክ ቡድን በላከውና የማይቀረውን አስከፊ ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ባወጣው ይፋዊ ደብዳቤ በ2015 ዓ.ም የተፈረመው የፕሪቶሪያ ስምምነት ሙሉ ለሙሉ አክትሟል ብሏል። በአማራና በኦሮሚያ ክልል ያለው ጦርነት የተባባሰ ያለ ሲሆን በትግራይ አዲስ ጦርነት ከመቀስቀሱ በፊት እውነተኛ ድርድር እንዲደረግ ጥሪ አቅርቧል። በዝርዝር እናየዋለን። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመርጣለች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑ አካላትን ይፋ አድርጓል። በዝርዝር እናያለን። በሶማሊያ መዲና ሞቃዲሾ በመንግስት ወታደሮችና በታጣቂዎች መካከል በምርጫ መዘግየት ምክንያት የተፈጠረው ውጥረት ተባብሶ የተኩስ ልውውጥ መደረጉ ሰምቷል። ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸው ቢያበቃም አሁን ላይ በቀጠናው ላይ ተጨማሪ ጦርነት በሞቃዲሾ መቀስቀሱን የተሰማው በዝርዝር የምታዳምጡት ይሆናል። የአሜሪካ ምክር ቤት ትራምፕ በኢራን ላይ ጦርነት ያላቸውን ስልጣን የሚገድብ ውሳኔ ማሳለፉ ተሰማ። የአሜሪካ የሕዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርግ ውሳኔን አሳልፏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች በዝርዝር ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የአገዛዙ ጦር በአማራ ክልል ሀገራዊ ምርጫን ለማደናቀፍ በሞከረው የፋኖ ኃይል ላይ እርምጃ ወስጃለሁ ብሏል። አገዛዙ ምንም እንኳን ምርጫው ሰላማዊ ነበር ብሎ መግለጹን ረስቶም ዛሬ ላይ በምርጫው ዕለት ውጊያ አድርጌ ታጣቂዎችን ገደልኩ ማለቱም እያነጋገረ ነው። በክልሉ ወሎ ቀጠና የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። ግንቦት 26 2018 ዓ.ም በሰሜን ወሎ ዞን ከጋሸና ወደ ፍላቂት ጉዞ ላይ በነበረ የአገዛዙ ጦር ላይ ነው የፋኖ ኃይሎች በከፈቱ ውጊያ በርካታ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ለኢትዮ ኒውስ የተናገሩት። ውጊያውን የተከፈተው መቄት ወረዳ አንቺም ኪዳነ ምሕረት በተባለ ቦታ ላይ መሆኑን የተናገሩት የመረጃ ምንጮች በውጊያው ከደረሰው ሰብአዊ ጉዳት በተጨማሪ የአገዛዙ ከባድ መሳሪያም በፋኖ ኃይሎች ጥቃት ወድሟል ተብሏል። ውጊያውን ተከትሎ ለሰዓታት ተሽከርካሪዎች እንቅስቃሴ ቆሞ ነበር ነው ያሉት የአካባቢው መረጃ ምንጮች። በተመሳሳይ በምዕራብ ጎንደር ዞን ከገንዳ ውሃ ከተማ ወደ መተማ መንገድ ላይ በአገዛዙ ጦርና ፋኖ ኃይሎች መካከል የተደረገ ውጊያ ተከትሎ መንገዶች መዘጋታቸውን ነዋሪዎች ተናግረዋል። የፋኖ ኃይሎች ለዞኑ ዋኒ ከተማ ገንዳ ውሃ ቅርብ የሆኑ አካባቢዎችን መቆጣጠራቸውን ተከትሎ የአካባቢው የብልጽግና አገዛዝ ኮማንድ ፖስት ገንዳ ውሃ ከተማን የሚያገናኙ መንገዶች ዘግቷል ብሏል። በሌላ በኩል በአማራ ክልል 7ኛው ሀገራዊ ምርጫ ሰላማዊ ሆኖ ተጠናቋል ሲል የነበረው የብልጽግና አገዛዝ በዛሬው ዕለት ባወጣው መግለጫ ደግሞ በምርጫው ዕለት በክልሉ ከፋኖ ኃይሎች ጋር ከባድ ውጊያ ማድረጉን አረጋግጧል። ምርጫው ያለምንም የጸጥታ ችግር ተካሂዷል ሲል የነበረው የብልጽግና አገዛዝ ዛሬ በአገዛዙ ጦር ምስራቅ ዕዝ በኩል ባሰራጨው መግለጫ በምርጫው ዕለት ውጊያ አድርጌ ታጣቂዎችን ገደልኩ የሚል ሆኗል። ጽንፈኛ ቡድን ሲል የጠራቸው የፋኖ ኃይሎች ምርጫውን ሊያደናቅፉ ሞክረዋል ሲልም ከሷል። በጎጃምና ደቡብ ጎንደር ተሰማርቶ የሚገኙ የአገዛዙ ጦር ምስራቅ ዕዝ በዛሬው ዕለት ግንቦት 27 2018 ዓ.ም እንዳለው ከምርጫ ጋር ተያይዞ በደቡብ ጎንደር፣ ምዕራብ ጎጃም፣ ሰሜን ጎጃምና አዊ ዞኖች ባደረኩት ውጊያ 204 የፋኖ አባላትን ገድዬ 161 የሚሆኑትን አቁስያለሁ በሚል ምርጫው በሰላማዊ ሁኔታ አካሄድኩት የሚለውን የቀድሞው መግለጫውን የሚቃረን መረጃ ይፋ አድርጓል። የአገዛዙ ጦር የምስራቅ ዕዝ የኮር አዛዥ የሆኑት ብርጋዴር ጄኔራል አዲሱ መሐመድ 7ኛው ጠቅላላ ምርጫ እንዳይካሄድ ህዝቡን ለመረበሽና ሁከት ለመፍጠር ያቀዱ የተንኮል ሴራ ከሸፈን ብለዋል። አገዛዙ ደብረ ታቦርን ጨምሮ በትላልቅ የክልሉ ከተሞች በምርጫው ዕለት ውጊያ እንደነበር በመግለጫው ላይ አምኗል። የአማራ ፋኖ ብሔራዊ ንቅናቄ በዕለቱ መጠነ ሰፊ ወታደራዊ ዘመቻ
ዘመቻ ማድረጉን በመግለጽ ከ200 በላይ በሆኑ የክልሉ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መካሄዱን ማስታወቅ መዘገባችን አይዘነጋም። የአገዛዙ ምርጫ ቦርድ በኩሉም ቀደም ብሎ በጸጥታው ችግር ምክንያት በክልሉ ምርጫ እንዳይካሄድባቸው ይፋ ካደረጋቸው 8 የምርጫ ክልሎች በተጨማሪ በድምፅ መስጫ ቀን በነበረው ውጊያ በአማራና በኦሮሚያ ክልል 143 ጣቢያዎች ሂደቱ መቋረጡን አስታውቆ ነበር። ህወሓት ቀጣይ ጦርነት አውዳሚና ምስራቅ አፍሪካን የሚያካልል ይሆናል አለ። ህዝባዊ ወያነ ሓርነት ትግራይ ህወሓት ለዓለም አቀፉ ዲፕሎማቲክ ልዑክ ባላከውና የማይቀረውን አስከፊ ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ባወጣው ይፋ ደብዳቤ በ2015 ዓ.ም ከአገዛዙ ጋር የተፈረመው የፕሪቶሪያ ስምምነት ሙሉ ለሙሉ መፍረሱን ወቁት ብሏል። በአማራና በኦሮሚያ ክልል ያለው ጦርነት የተባባሰ ነው ሲል የጠቀሰው ህወሓት በትግራይ አዲስ ጦርነት ከመቀስቀሱ በፊት እውነተኛ ድርድር መደረግ ይችላል ብሏል። ግንባሩ በዚህ ይፋ በተደረገው በማሳሰቢያ ደብዳቤው ላይ የኢትዮጵያ ፌዴራል አገዛዝ የስምምነቱን መሰረታዊ ድንጋጌዎች በስልታዊ መንገድ በመጣስ ሰላሙን ለማክሸፍና ስምምነቱን ሙሉ በሙሉ ለመደምሰስ ቆርጦ ተነስቶ እሱን ማሳክቷል ብሏል። መግለጫው አሁን ላይ ያለው ሀገራዊ አቅጣጫ ከንግግርና ከዲፕሎማሲ ይልቅ የአንድ ወገን ፖለቲካ ማስገደድና ወታደራዊ አማራጮች የበላይነት እየያዙበት የመጣ መሆኑን የጠቀሰ ሲሆን ይህ አካሄድ በፌዴራል መንግስቱና በትግራይ ክልል ኃይሎች መካከል አዲስ የጦርነት ግጭት የመቀስቀስ እድሉ እጅግ ከፍተኛና አይቀር ያድርጉታል ሲል ጽፏል። በትግራይ ክልል ድንበሮች ዙሪያ የአገዛዙ መከላከያ ሰራዊት አባላት ከፍተኛ ወታደራዊ ዝግጅትና መጠነ ሰፊ ክምችት እያደረገ መሆኑን የጠቀሰው ህወሓት ይህም ወታደራዊ እንቅስቃሴ በክልሉ ላይ አዲስና አደገኛ ይፋዊ ያልሆነ ከበባና ሰብአዊ ቀውስ ፈጥሯል፣ ልታውቁት ይገባል ብሏል። በዚህ ምክንያት የነዳጅ እገዳ መጣሉን፣ የንግድ እቃዎች ፍሰት መገደቡን፣ የዋጋ ግሽበት እጅግ ከፍተኛ ደረጃ ላይ መድረሱንና የክልሉ ምጣኔ ሀብት ሙሉ በሙሉ እንዲሽመደመድ መደረጉን ይህንንም ሆን ብሎ የብልጽግና አገዛዝ የሚያደርገው መሆኑን ነው ህወሓት በመግለጫው ላይ ያመለከተው። ይህ ሁኔታ የሰብአዊ መብት ቀውሱን ይበልጥ ያባባሰ ነው ያለ ሲሆን ተፈናቃዮች ወደ ቦታቸው እንዳይመለሱ አላስቻለም። የዓለም አቀፍ ረድኤት ድርጅቶች ድጋፍ በከፍተኛ ሁኔታ እንዲቀንሱና ከአካባቢዎችም ለቀው እንዲወጡ ሆኗል። አንዳንዶቹም አካባቢ ለመውጣታቸው ቀውሱን ወደ ለየለት አደጋ አውርዶታል ሲልም ጠቅሷል። የጦርነቱ ስጋት በትግራይ ክልል ብቻ የተገደበ አይደለም ያለው ህወሓት አገሪቱ በአሁኑ ወቅት በከፊል ጦርነት ውስጥ የምትገኝ መሆኑን የሚያስረዳ ሲሆን የፌዴራሉ አገዛዝ በአማራና በኦሮሚያ ክልል ውስጥ የድሮን ጥቃቶችን፣ የምድር ላይ ወታደራዊ ኦፕሬሽኖችን በስፋት እያካሄደ ይገኛል ብሏል። በዚህም ታዲያ በአማራና በኦሮሚያ ክልል የንጹሃን ዜጎች ህይወት በየቀኑ እየጠፋ ነው፣ በተለያዩ ጉዳቶች እየደረሱ ነው፣ ጦርነቱም ቀጥሏል ሲል ጠቁሟል። መላው የትግራይ ክልል እንዲሁም ሰፊ የኦሮሚያና የአማራ አካባቢዎችን ከደህንነት ስጋትና ከጦርነት ቀውስ ጋር በተያያዘ ሙሉ በሙሉ በተገለልተኛነትና ህዝባቸው ባልተካተተበት ሁኔታ ሀገራዊ ምርጫዎችን ለማካሄድ አቅዶ የብልጽግና አገዛዝ አካሄድኩት ያለውን ስልታዊ የማግለልና ወታደራዊ ፖለቲካ የሚያሳይ ነው ሲል ህወሓት ለዲፕሎማቲክ ማህበረሰቡ በጻፈው ደብዳቤም ላይ ጠቅሷል። ህወሓት ጨምሮም ለዓለም አቀፍ ማህበረሰብ ባስተላለፈው ጥብቅ ማስጠንቀቂያው ይህ አዲስ ሊቀሰቀስ ጫፍ ላይ የደረሰ ጦርነት በኢትዮጵያ ድንበር ውስጥ ብቻ ተወስኖ የሚቀር አይደለም ብሏል። በአሁኑ ወቅት በቀጠናው ካለው ከፍተኛ የፖለቲካ ውጥረትና በጎረቤት ሀገራት መካከል ከሚታየው የጠብ አጫሪነት ንግግር አንጻር የሚቀሰቀሰው አዲስ ጦርነት መላው የአፍሪካ ቀንድን ምስቅልቅል ውስጥ የሚከትና እጅግ አስከፊ መዘዝ የሚያስከትል መሆኑን ልታውቁት ይገባል ብሏል። ግንባሩ አሁንም ቢሆን ለሰላማዊ ንግግር ቅድሚያ እንደሚሰጥና በክልሉ የተፈጠሩ የአሰራር ክፍተቶችን ለመሙላት ሲል በ2012 ዓ.ም የተመረጠውን የክልሉን ምክር ቤት በድጋሚ ማዋቀሩን ቢገልጽም ማንኛውም ማህበረሰብ ሊሸከመውና ሊታገሰው የሚችለው ገደብ አለው በማለት የትዕግስቱ ማብቂያ ላይ መድረሱን በተዘዋዋሪ ገልጿል። የህወሓት አጠቃላይ የመልእክትና የጥሪ ማሳሰቢያ ለዓለም አቀፍ ማህበረሰብ ቢሆንም አሁን ላይ ህወሓት የፌዴራሉ አገዛዝ ጦርነት መክፈቱ አይቀርምና ለዛም ዝግጅት ያለው ከተሻለም ሁሉን አቀፍ ፖለቲካዊ መፍትሄዎች መምጣት አለባቸው የሚል አቋም ይዟል። የዓለም አቀፍ ማህበረሰብ አሁን ባለው ወሳኝና ታሪካዊ ወቅት ላይ ዝምታ መምረጡ እንደ ገለልተኛ ሊቆጠር እንደማይችልና ይህ ዝምታ በንጹህ እልቂት ላይ እንደ መተባበር የሚቆጠር ነው ብሏል ህወሓት። ዓለም አቀፍ ማህበረሰብ አሁኑኑ ጣልቃ ባለመግባት ኃላፊነቱን የማይወጣ ከሆነ ሀገሪቱን ወደ ሙሉ ዘመቻ ጦርነት መመለሱ አይቀርም ሲል ያሳሰበው ህወሓት ጦርነቱ አሁንም ቢሆን ማስቀረት የሚቻለው ዓለም አቀፍ ተቋማትና ዲፕሎማቶች በአስቸኳይ በጽናትና በመርክ ላይ በተመሰረተ መልኩ ጣልቃ ገብተው ግፊታቸውን ሲያጠናክሩና የብልጽግና አገዛዝ ወደ ድርድርና ወደ እውነተኛ የሆነ መፍትሄ ሲመጣ ነው ብሏል። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመርጣለች ተብሏል። ይህ የተለመደውን አሰራር ተከትሎ የኤርትራ መመረጥ ብዙዎች እያነጋገረ ነው። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑ
አካላትን መርጧን ይላል ዘገባው። በዚህም መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የኢትዮጵያ ጎረቤት ከሆኑት ጋራ በብዛት አሁን ላይ እየተንቀሳቀሱ ያሉት ኢሳያስ አፈወርቂ የሚመሯት የከፍተኛ አባል ሀገራትን ድምጽ ማግኘት ከጠቅላላው ጉባኤ ምክትል ፕሬዚዳንት ሆናለች። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላት ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች ይላል። በተጨማሪም ከእርሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይና ዚምባብዌ ሀገራት በምክትል ፕሬዚደንት መመረጣቸው ለመረዳት ተችሏል። በተመሳሳይ ዕለት በሚስጥር በተካሄደው የድምፅ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማ የ81ኛው ጠቅላላ ጉባኤ ፕሬዚዳንት ሆኖ ተመርጠዋል። ሚስተር ራህማ 99 ድምፅ በማግኘት የተመረጡ ሲሆን ተፎካካሪያቸው የቆጵሮሱ አንድሪያስ ካውክሪሲን በ91 ድምፅ አሸንፈዋል። በነሐሴ ወር መጨረሻ ስራቸውን በይፋ የሚረከቡት ተመራጩ ፕሬዚዳንት ካሊል ራህማ ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠመውን ጠቅሰው አባል ሀገራቱ ድርጅቱን መለወጥና የተሻለ ውጤት ማምጣት እንዲችል በተግባር ማሳየት እንዳለባቸውና በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባ አሳስቧል ሲል ተዘግቧል። በሶማሊያ ዋና ከተማ ሞቃዲሾ በመንግስት ወታደሮችና በተቃዋሚ ታጣቂዎች መካከል በምርጫ መዘግየት ምክንያት የተፈጠረው ውጥረት ተባብሶ የተኩስ ልውውጥ እየተደረገ ነው። ፕሬዚዳንት ሐሰን ሼክ መሐመድ የስልጣን ዘመናቸው ግንቦት 7 2018 ቢያበቃም በአንድ ዓመት ተራዝሞላቸው ነበር። ተቃዋሚዎቹ የስልጣን ጊዜው መራዘም ይህ ህገ መንግስታዊ ነው ሲሉ በመጥራት ሐሙስ ዕለት የተቃውሞ ሰልፍ ጠርተውም ነበር። በዋና ከተማዋ በተለያዩ አካባቢዎች ከትላንት ጀምሮ የተኩስ ድምፅ የተሰማ ሲሆን ነዋሪዎች ሌሊቱን ቀጥሎ ማደሩን ለቢቢሲ ተናግረዋል። ፖሊስ በተወሰኑ አካባቢዎች የሞርታር ጥቃት በፈጸሙና በከፍተኛ ሁኔታ በታጠቁ ታጣቂዎች ላይ መጠነኛና ሰፊ የጸጥታ ዘመቻ አካሂጃለሁ ብሏል። የፕሬዝዳንቱ ስልጣን ዘመን ማብቃን ተከትሎ የፌዴራል መንግስቱና ተቃዋሚዎቹ ንግግር ቢጀምሩም ውጤት ግን ሊያመጣ አልቻለም። ፕሬዚዳንት መሐመድ ሶማሊያን ወደ ዲሞክራሲያዊ ምርጫ ለመውሰድ በሚል የጎሳ መሪዎች ተወካዮቻቸው ከሚመርጡበት ስርዓታዊ ፕሬዚዳንታዊ ምርጫ ማድረግ ወደሚያስችል ስርዓት ለመቀየር ጥረት እያደረጉ ነው። ሶማሊያ አንድ ሰው አንድ ድምፅ በሚል ምርጫ እያካሄደችው እንደ አውሮፓውያን አቆጣጠር በ1969 ሲሆን ከዛ በኋላ ባለፉት 30 ዓመታት በእርስ በርስ ጦርነት ስታመስ ቆይታለች። የቀድሞ ጠቅላይ ሚኒስትር ሐሰን አሊ ካይሬር ሐሙስ ዕለት የሚያካሄዱት ሰላማዊ ተቃውሞ ከሌሎች ጋር በመሆን በተዘጋጁ ባሉበት ወቅት የመንግስት ወታደሮች ጥቃት እንደፈጸሙባቸውም ተነግሯል። በዚህ ክስተት ምክንያት ለሚደርሰው ማንኛውም ጉዳት ወይም ውድመት ተጠያቂው የስልጣን ዘመናቸው ያበቃው ፕሬዚዳንት ናቸው ሲሉ በኤክስ ገጻቸው ላይ አጋርተዋል። ይህ ጥቃት የሶማሊያ ዜጎች ህገ መንግስታዊ መብት ላይ የተፈጸመ ከባድ ጥቃትና ሆን ተብሎ ሰላማዊ ሰልፍ ለማፈን የተደረገ ሙከራ ነው ሲሉ አክለዋል። እስካሁን ድረስ በተኩስ ልውውጡ ምን ያህል ሰዎች እንደሞቱ ያልታወቀ ሲሆን ፕሬዚዳንቱ እስካሁንም ምንም ማስተያየት አልሰጡም ሲል ቢቢሲ ዘግቧል። የአሜሪካ ምክር ቤት ትራምፕ በኢራን ጦርነት ላይ ያላቸውን ስልጣን የሚገድብ ውሳኔ አሳልፏል። የአሜሪካ የህዝብ ተወካዮች ምክር ቤት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርግ ውሳኔን አሳልፏል። ቢቢሲ እንደዘገበው ውሳኔውን ያሳለፈው 215 ለ208 በሆነ ድምፅ ሲሆን 4 ሪፐብሊካኖች ባለፈው የካቲት ወር የጀመረውን ጦርነት በመቃወም ዲሞክራቶችን ተቀላቅለዋል። አሁንም ግን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖቹም በሚቆጣጠሩት የአሜሪካ ሴኔት ይሁንታ ማግኘት አለበት። ሴኔቱ ሊያጸድቀው ቢችልም እንኳን ውሳኔው በኢራን ላይ እየተወሰደ ያለውን ወታደራዊ እርምጃ ያስቆማል ተብሎ አይታሰብም ይላል ቢቢሲ። ሴኔቱ ቀደም ብሎ ካደረጋቸው ያልተሳኩ 7 ሙከራዎች በኋላ ግንቦት ወር ላይ ተመሳሳይ የውሳኔ ሀሳብ ቀርቦ የነበረ ቢሆንም እስካሁን ሙሉ ድምፅ ማግኘት አልቻለም። ረቡዕ ዕለት የምክር ቤቱ አባላት የሰጡት ድምፅ በትራምፕ ሪፐብሊካን ፓርቲ ውስጥ መከፋፈል እንዳለ ያሳያል ይላል ዘገባው። የሪፐብሊካን ተወካይ የሆኑት ቶማስ ማሴ፣ ብሪያን ፊትዝ ፓርክና ቶም ባሬት እንዲሁም ዋሬን ዴቪድሰን ረቡዕ ዕለት የተላለፈውን ውሳኔና ዲሞክራቶች ያቀረቡትን ሀሳብ ተቀላቅለዋል። ከዚህ ቀደም በተመሳሳይ ድምፅ የሰጡት ዲሞክራቶቹ ጃረድ ጎልደን እና ኦፍሜን አሁንም ድጋፋቸውን አሳይተዋል። በሚችጋን የሪፐብሊካን ተወካይ የሆኑት ባሬት ኮንግረሱ ብቻ ነው ጦርነቱን ሊያውጅ የሚችለው፣ ይህ ልንጠብቀው የሚገባ ጉዳይ ነው ብለዋል። ከትራምፕ ስለመጣባቸው በቀል ያሳሰባቸው እንደሆነ ተጠይቀው የምክር ቤቱ አባል ትክክል ነው ብዬ ለማስበው ነገር ነው ድምፅ የሰጠሁት፣ የሚመጣውን ለመቀበል ዝግጁና ፈቃደኛ ነኝ ሲሉ ምላሽ ሰጥተዋል። በምክር ቤት የውጭ ጉዳይ ኮሚቴን የሚመሩት ዲሞክራቱ ግሪጎሪ ሚክስ በበኩላቸው የድምፅ ጣቱ ገለልተኛ የሆነና ትራምፕ በኢራን ላይ እያካሄዱት ያለውን ህገወጥና ብዙ ዋጋ የሚያስከፍል ጦርነት የሚያቆም እንዲሁም ጦርነቱ ለአንደኛና ለመጨረሻ ጊዜ ለማስቆም የተወሰደ
የመጀመሪያው እርምጃ ነው ብለዋል። አሜሪካና እስራኤል በኢራን ላይ የካቲት መገባደጃ ላይ ነበር ጥቃት የከፈቱት። አሁንም ኢራን በእስራኤልና በባህረ ሰላጤው በሚገኙ የአሜሪካ አጋር ሀገራት ላይ ጥቃት መፈጸምና የዓለም አብዛኛውን ነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥ በመዝጋት ምላሿን እየሰጠች ቀጥላለች። ሚያዝያ ወር ላይ አሜሪካ ወደ ኢራን የሚሄዱና ከኢራን የሚነሱ መርከቦች እንዳይንቀሳቀሱ እገዳ እንደምጥል አስታውቃ ነበር። በዛ ወር ሁለቱ ሀገራት የተኩስ አቁም ለማድረግ የመጀመሪያው ስምምነት ላይ ደርሰው ቢሆንም አሁንም አልፎ አልፎ ጥቃቶችን እየፈጸሙ በውይይቶችና በንግግሮች ላይም እምነት እያጡ መጥተዋል። በፓኪስታን የሚደረገው ድርድርም ይህ ነው የተባለ ውጤት ባያመጣም የተኩስ አቁም ግን ለማራዘም በቂ ጊዜ ፈጥሯል ይላል ቢቢሲ በዘገባው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።